አሉላ ፍሬው ከስራ ገበታው ተባረረ። በጥበቃ ሰራተኛ እንዳይገባ ታገደ። ስሙት አንድ ጊዜ። ሰላም ጤና ይስጥልን ክብራትና ክብራን የስፖርት ቤተሰቦች እንደምን አላችሁ? በኦርቶዶክስ እምነት መከተልን ምክንያት በማድረግ እንዲሁም በሃይማኖት ያለኝን አቋም ባለፈው በወጣው የካውንስል ምክር ቤት ደብዳቤ ምክንያት ማንጸባረቅን ተከትሎ የትርታ ኤፍኤም ጊዜያዊ ስራ አስኪያጅ ወደ ስራዬ ገበታ እንዳልገባ በጥበቃ እንዳባረረችኝ መናገር ወዳለው። ዛሬ የዕለቱን ፕሮግራም ለማቅረብ ወደ ስቱዲዮ ሳመራ በጥበቃ ወደ ስቱዲዮ መግባት እንደማልችል ተነግሮኛል። እንግዲህ በኤቨርተን እና በማንቸስተር ዩናይትድ ጨዋታ ላይ የኦርቶዶክስ እምነት ተከታይ ያላት ሴትና የማንቸስተር ዩናይትድ ደጋፊ ካልሆነች አላገባም በማለት ምክንያት ይሄ ሁሉ መዘዝና ጣጣ እንደመጣ ለመናገር ወዳለው። ይህ የትርታ ኤፍኤም ውሳኔ ግን ሁሉንም የባለድርሻ አካላት የሚያወክል እንደሆነ መናገር ወዳለው። ስራ አስኪያጇ ያላት አስተሳሰብ እንደሆነ መናገር ወዳለው። ለመላው አድናቂዎቼና ተከታዮቼ በሙሉ በእምነቴ ጸናለው። አሁንም ደግሞ አለው ኦርቶዶክስ እና የማንቸስተር ዩናይትድ ደጋፊ ካልሆነች አላገባም ማለቴን እቀጥላለሁ። ይሄ ችግር ካልተፈታ በሲዲ ስፖርት ከሞዶ ፕሮግራም ላልገባ፣ ላልተነትን፣ ላልዘግብ እገደዳለሁ። እውነት ለመናገር የዛን ቀን የተናገረው ንግግር አሉላ ፍሬው ላይ ምንም ስተት የለም። ለምን አንድ ኮማች የማንቸስተር ደጋፊ ናት ወይ ባለቤት የምታገባት ሴት ብሎ የሚጠይቀውን ጥያቄ ሶፊያ ያነብለታል። አዎ ግድ ነው። የማንቸስተር ደጋፊ ካልሆነች አላገባም። ሌላም ነገር አልጨመረም። የማንቸስተር ደጋፊ ካልሆነች አላገባም አለው። ፍቅርስ ምናምን ብሎ ይጠይቀዋል ሶፊ። በቃ የማንቸስተር ደጋፊ ካልሆነች በማንቸስተር አትደራደርም ሲለው ይሄን ጊዜ ይላችሁ በማንቸስተር ብቻ አይደለም የማይደራደረው በእምነቱም አይደራደርም ይልሽ። የማንቸስተር ደጋፊና የኦርቶዶክስ ደጋፊ ካልሆነች አዎ አላገባም ይላል። ማንኛችሁም ይሄ ማንቸስተር የሚለውን ወሬ ውጪ በእምነታችሁ አትደራደሩ ማለት የትኛውም እምነት ተከታይ የሌላ እምነት ተከታይም ብትጠይቁት እዚህ ንግግር ላይ የአሉላ ንግግር ላይ ምንም አይነት ስተት የለም። እኔ ለስራ አስኪያጅ ያባረረችህ የሚመስለኝ በዚህ ንግግር አይመስለኝም። የሚመስለኝ በትርታ ኤፍኤም ውስጥ ቁጭ ብለህ እግር ኳስ ከመተንተን ከመዘገብ አብዛኛውን ብሽሽቅ ነው የምታደርገውና ኮምፕሌኖች ይቀርቡባታል ብዬ አስባለሁ። በቃ እነዛን ኮምፕሌኖች በዚህ አስታካ ትመለሳለህ ብዬ አስባለሁ። ስትመለስ ግን ይሄንን ብሽሽቅህን ተው። ጋዜጠኛ ነህ አንተ። ጋዜጠኛ ደግሞ ኳስ ሲተነትን ኳስ ሲዘግብ ነው የሚያምርበት። ብሽሽቁን ለሌሎች ተውላቸው፣ ብሽሽቁን ለኛ ተውልን። የመተንተን ፍላጎት ለሌለን ማንዘግብ ሰዎች እዚህ እንበሻሸቃለን። መዝናኛችን ስለሆነ እሱ ይሄ ልጅ ከመሬት ተነስቶ እንደዚህ እምነት ተከታይ እንደዚህ ክለብ ደጋፊ አላለም። ሁሉም አላለም። እንደገና ደግሞ የሌላ እምነት ተከታይ የሆናችሁ እንደዚህ ብሎ አላለም። የሌላ እምነት አልነካም። የትዳር ፕሮግራም እኮ አለ እኮ በየሬዲዮ ጣቢያው እኮ። እኔም ማገባት እምነቷ ፕሮቴስታንት የሆነች ወይም ሙስሊም የሆነች ወይም ኦርቶዶክስ ተዋህዶ የሆነች ቁመቷ እንደዚህ ከለሯ ጠይም የሆነች አጠር ያለች የወር ደመወዟ ይሄን ያክል የሚደርስ ይባላል እኮ። እኔ ምን ከምን ጋር እንዳገናኙት ሊገባኝ አልቻለም። መልስ ያላገኘውለት ጉዳይ ኦርቶዶክስ ተዋህዶና የማንቸስተር ደጋፊ ካልሆነች አላገባም። የኦርቶዶክስ ስምን ሜንሽን በማድረጉ ብቻ ከስራ ገበታው እንዲነሳ የምታደርጉ ከሆነ በኢትዮጵያ በመላው ከሰሜን እስከ ደቡብ ከምዕራብ እስከ ጫፍ እስከ ምስራቅ ድረስ በሁሉም አቅጣጫ ያለን ባለማተብ ኦርቶዶክሲያን በአጠቃላይ ከእርሱ ጎን ነው የምንቆመው። የትርታ ኤፍኤምም ደግሞ ስራ እንዲያቆም ሁላችንም በህብረት የተቻለንን ጥረት ለማድረግ እንደምንዘጋጅ ልናሳውቃችሁ እንፈልጋለን። ወንድማችን አሉላ እንግዲህ በስፖርት ጋዜጠኝነት ላይ የምታውቁት ወንድማችን አሉላ ኦርቶዶክሳዊ የሆነችን ሴት ነው ማግባት የምፈልገው በማለቱ ብቻ ሌላ የሌሎችን እምነት የሚያጠላሉ ነገሮችን ሳይናገር ኢቨን የራሱን እምነት በሌላ አይነት ወይ በመስበክ አይነት እንኳን መንገድ ሳይናገር ስለ ግል ኦፒኒየኑ ተጠይቆ የትርታ ኤፍኤም አይደል ትርታ ኤፍኤም ምናምን ነገር ላይ ነው የሚሰራው። እኔ ብዙ ስለማልከታተል ነው። እና የግል ኦፒኒየኑን የተጠየቀው ምን አይነት ሴት ነው የምታገባው ሲባል የማንቸስተር ደጋፊ የሆነችን ሴትንና ኦርቶዶክሳዊ የሆነች ሴት ካልሆነች አላገባም የሚል ግላው የሆነ ፈቃዱን ነው የመለሰው። እና በዚህ አጋጣሚ ማለት የምንፈልገው የትርታ ኤፍኤም ስፔሻሊ የስራ አመራር የሆናችሁ ሰዎች ወንድማችን አሉላ እኛ ሌላ ምንም አይነት በስራ ገበታው ላይ ችግር እንዲፈጠርበት አንፈልግም።
ሌሎች በስራው ላይ ባሉ ጉዳዮች ላይ ብዙ እኛ ጣልቃ የመግባት ፍላጎትም መብቱም የለንም። ነገር ግን የኦርቶዶክስ ስምን ሜንሽን በማድረጉ ብቻ ከስራ ገበታው እንዲነሳ የምታደርጉ ከሆነ በኢትዮጵያ በመላው ከሰሜን እስከ ደቡብ ከምዕራብ እስከ ጫፍ እስከ ምስራቅ ድረስ በሁሉም አቅጣጫ ያለን ባለማተብ ኦርቶዶክሲያን በአጠቃላይ ከእርሱ ጎን ነው የምንቆመው። የትርታ ኤፍኤምም ደግሞ ስራ እንዲያቆም ሁላችንም በህብረት የተቻለንን ጥረት ለማድረግ እንደምንዘጋጅ ልናሳውቃችሁ እንፈልጋለን። በዚህ ጉዳይ ላይ አሉላን ከስራ ማስወጣት ማለት በነገራችን ላይ የስናት ፐርሰናል ጉዳይ ለኦርቶዶክስ ቤተክርስቲያን ያላችሁን ንቀትና ያላችሁን ዲስሪስፔክት ነው በአደባባይ ገልጣችሁ እያሳያችሁ ያላችሁት እና እንዲህ አይነቱ ነገር በስነ ስርዓት ሊያዝ የሚገባ ነው። ወንድማችን አሉላ እኔ ብዙ ስፖርት ተከታታይ አይደለሁኝም፣ የኔ ተወዳጆች ብዙ ስፖርት አልከታተልም። ነገር ግን በሚያገለግል በሚሰራበት ቦታ አያችሁ፣ የኛ ነገር በሚሰራበት ቦታ ላይ የስፖርት ጋዜጠኛ ነው እና ፐርሰናል የሆነ ጉዳይ ነው የተጠየቀው። ስለ ፐርሰናል ጉዳይ ደግሞ ፐርሰናል በሆነ ወይ ስለ ራሱ አስተሳሰብ የመመለስ መብት አለው። የመመለስ መብት አለው ስንል የሌሎችን እምነት ዲስከሬጅ ደግሞ ማድረግ ይችላል እያልንም አይደለም። እንኳን እርሱ በጋዜጠኝነት ሙያ ያለው ይቀርና እኛ በአውደ ምሕረት ላይ ቆመን የምናገለግል ሰባኪያን እንኳን የሌሎችን እምነት ማጠልሸትና ማጥላላት መብታችን አይደለም። ኦኬ፣ ያለንባት ሀገር የብዙሃን ሀገር ናት። ስለዚህ በተቻለ አቅም የተናገራቸውን ነገሮች ከፖዚቲቭ አንግል ተረድታችሁ ወንድማችን አሉላ ወደ ስራ ገበታው እንዲመለስ በክርስቶስ ፍቅር በትህትና እንጠይቃለን። ካልሆነ ግን አሉላ በስራ ገበታው እንዳይገኝ ባደረጋችሁ ቁጥር እያሳያችሁ ያላችሁት ለኦርቶዶክሳዊ አማኞች ያላችሁን ንቀት ነው። በዚህ አጋጣሚ ኦርቶዶክስ የሆናችሁ ቶች ወንድሞች አይኖቻችሁ አሁን ያልተገለጡ መቼም አይገለጡ። እንዲህ አይነቱ ጉዳይ በነገራችን ላይ የማንም ጉዳይ አይደለም። በዚህ ጉዳይ ላይ ፕሮቴስታንት የሆነ ሰው ሀሳብ መስጠት አይችልም። ሙስሊም የሆነ ሰው ሀሳብ መስጠት አይችልም። ካቶሊክ የሆነ ሰው ሀሳብ መስጠት አይችልም። ይሄ የኦርቶዶክሲያን ጉዳይ ነው። ወንድማችን አሉላ ከስራ ቦታው የተባረረው ኦርቶዶክስ የሆነች ሴት ካልሆነች በስተቀር አላገባም በማለቱ ነው። ኦኬ፣ የኦርቶዶክስ ቤተክርስቲያንን ስም በመጥራቱ ብቻ ነው። ስለዚህ ይሄ ጉዳይ የኛ ባለማተቦች ጉዳይ ነው። ሌሎች እምነታችን ተነክቶብናል ሲሉ በተለያዩ ድርጅቶች ላይ በተለያዩ ካምፓኒዎች ላይ የራሳቸውን የሆነ መንፈሳዊ የሆነ እርምጃ እንደሚወስዱ ሁሉ እኛም ደግሞ የዚች ቅድስት ቤተክርስቲያን ልጆች ከወንድማችን አሉላ ጎን መሆናችንን ልናሳውቅ እንወዳለን። በእንደዚህ አይነት ነገር ድርድር የለም። ብራንድ አሉላ ፍሬ እንግዲህ ከስራ ገበታው መታገዙን የተናገረ ነው። ስራ አትገባም ስቱዲዮ አትገባም እንደተባለ የተናገረ ነው። የሚሆነበት ምክንያት እንግዲህ የማገባት ሚስት የማንቸስተር ዩናይትድ ደጋፊና የኦርቶዶክስ እምነት ተከታይ መሆን አለባት ብሎ የሆነ ፕሮግራም ላይ ተናግሮ ነበር። ከዛ በኋላ የሆነ ካውንስል መሰለኝ ደብዳቤ ላከለት እና ያን አስመልክቶ እንግዲህ የሆነ ቪዲዮ ሰራ። ብቻ በዛ ምክንያት ዋናው ቁም ነገሩ ምንድነው ለምን እንደዛ አልክ ሁላችሁም ይሄን ቪዲዮ ብዙ ጊዜ ኮፒ ሊንክ አድርጉት፣ አዲስ አካውንት ስለሆነ ፎሎ እያደረጋችሁ እና ይሄ ነገር አሁን ለእኔ ሴንስ አይሰጠኝም። አሁን የእሱ ደጋፊ ሆኜ ወር ደግሞ የማንቸስተር ደጋፊ ያለውም የአርሰናል ደጋፊ ነው፣ የኦርቶዶክስ ያለውም የፕሮቴስታንት እምነት ተከታይ ነው፣ ጴንጤ ግን ይሄ የተፈጠረው ነገር ፌር አይደለም። ምክንያቱም አንድ ሰው የራሱ ፕሬፈረንስ ወይም ደግሞ የራሱ ፍላጎት የራሱ ምርጫ ሊኖረው ይችላል። የራሱ ምርጫ የራሱ ፍላጎት ደግሞ እንደዚህ ነው ብሎ መናገር መብት አለው ብዬ አስባለሁ። አንድ የሱ ችግር ሊሆን የሚችለው ብዬ የማስበው እንግዲህ ሜንስትሪም መሆን ነው ብዬ አስባለሁ። እንደዛም ቢሆን ግን ከስራ ገበታ እስከመታገል ስቱዲዮ አትገባም እስከማለት እዛ ድረስ የሚያደርስ ምንም ነገር የለም። እኔ እንደውም ይሄን ሀሳብ የምቀበለው ሀሳብ አብዛኛው ሰው የሚቀበለው ሀሳብ የተመሳሳይ እምነት ተከታይ መሆን አለበት ሰው ለመጋባት ለመዋደድ ብዬ አስባለሁ። ቢሆን ይመረጣል። አብዛኛው ሰው የራሱን እምነት ፈልጎ ነው ያ እምነት ካለው ሰው ጋር ሪሌሽንሺፕ መጀመር የሚፈልገው ህይወት መጀመር የሚፈልገው። ከሌላ እምነት ጋር የሚጀምር በጣም ብዙ አለ። ግን አጋጣሚ ተፈጥሮ ወይም ደግሞ መዋደድ መጥቶ ፍቅር መጥቶ ነው እንጂ የሚሆነው ፈልጎ ሌላ እምነት ብሎ የሚያገባ ሰው አለ ብዬ አስባለሁ። ይሄ እንደዚህ ባለበት ሁኔታ ይሄ እንደዚህ ተናገርክ ማለት ሁሉም ሰው የሚያስብበት ሁሉም ሰው የሚያምነውን ነገር ወጥተህ ተናገርክ ተብሎ እንደዚህ መፈጠሩ ትክክል ነው ብዬ አላስብም። የኢትዮጵያ መገናኛ ብዙሃን ምክር ቤት ኢትዮጵያ ሚዲያ ካውንስል ለምን የማንቸስተር ዩናይትድ ወይም የኦርቶዶክስ እምነት ተከታይ ያላትን ባለቤት አገባለው ብለህ በቀጥታ ስርጭት ተናገርክ በሚል ክስ ከሶኛል። ኦርቶዶክስ ተዋህዶና የማንቸስተር ደጋፊ ካልሆነች አላገባት። የመጀመሪያው ነገር ሰው ፐርሰናል ጥያቄ ተጠይቆ ፐርሰናል ኦፒኒየኑ የራሱን መናገሩ ምን ክፋት ኖሮ ቅጣትና ደብዳቤ መጻፍን እንደፈለጋችሁ አልገባኝም። ምክንያቱም ይሄ ሰው የግል ህይወቱን ነው የተናገረው። የሌላውን ሃይማኖት ቢያጥላላ የሌላውን እምነት የሚያወርድ የሚያናንቅ ነገር ቢናገር ልክ ነው። የሚዲያ ህግን ሊጥስ የሚችልበት መንገድ ሊኖረው ይችላል። ግን እኔ ኦርቶዶክስ ስለሆንኩ ኦርቶዶክስን ነው ማገባው ቢል አንድ ሰው ወይም እኔ ሙስሊም ስለሆንኩ ሙስሊም የሆነች ሴት ነው ማገባው ቢል ሌላ ሰው ምንም እኔ ነውረኝነቱ አይታየኝም። እንደ መጽሐፍ ቅዱስ እውነት ቀድመው በትዳር የተጣመሩ የተለያየ እምነት ያሉ ሰዎችን መለየት አለብሽ ባልሽን ተይው ሚስትህን ተዋት ተብሎ ባይመከርም ምክንያቱም እግዚአብሔር ፍቺን ስለሚጠላ
እንደዛ ባይደረግም ግን ያልተጋቡ ሰዎች ለመጋባት ሲንደረደሩ የራሱ ቤተ እምነት ተከታይ መሆኗን ቼክ እኮ ይደረጋል በየቤተ እምነቱ። ለምሳሌ እኔ ፕሮቴስታንት ላይ እንደ ፕሮቴስታንት አንድ ልጅ የሚያገባው የፕሮቴስታንት እምነት ተከታይ መሆኗን ቼክ ይደረጋል፣ ይታያል። ያው በራሴ ፍቃድ የፈለኩትን አገባለሁ ቢል ከቤተ ክርስቲያን ውጪ ራሱን ችሎ መዳር የሚችልበት እውነት ቢኖርም ግን እንደ ቤተ ክርስቲያን የሚመከረው ተመሳሳይ ሃይማኖት የሆኑ ሰዎች እንዲጋቡ ነው። ስለዚህ አንድ ኦርቶዶክሳዊ ማግባቱ የሚበረታታና የሚደገፍ ነው። ሚዲያ ላይ መወራቱ የሌሎቹን ቤተ እምነቶች ባላጣጣለ መልኩ ምን ችግር አለው? ሲጀመር የግል ጥያቄ ከጠየቃችሁ በኋላ የሰውየውን የግል መልስ ለምን እንደጠላችሁት አይገባኝም። እና አንዳንድ ጉዳዮች የሚታየው ነገር ፌር አይደለም። ይሄም ቪዲዮ ለአሉላ መድረስ ከቻለ ኦርቶዶክሳዊ ያገባለሁ ማለት ራሱን ችሎ ምንም ስህተት እንደሌለው ልነግርህ ነው፣ እንደ ወንድም ልነግርህ ነው። ሱክም አካላቶች ደግሞ ያን ያህል ስህተት ሲያነፈንፉብህ የቆዩ ሰዎች ሊሆኑ ይችላሉ እንጂ ራሱን ችሎ የተናገርከው የሌላውን ቤተ እምነት የሚያጣጥል አይደለም ብዬ አስባለሁ። ቸር ሰንብቱ። ወደ ስራ ገበታዬ እንዳልገባ በጥበቃ ከበር ተባረርኩኝ ሲል ጋዜጠኛ አሉላ ፍሬው ተናገረ። የስፖርት ጋዜጠኛ አሉላ ፍሬው በሃይማኖታዊ አቋሙና በሰጠው አስተያየት ምክንያት ከስራ ገበታው መታገዱን ገልጿል። እንደ ጋዜጠኛ አሉላ ገለጻ ከሆነ ለዚህ እገዳ ዋነኛ ምክንያት በቅርቡ በነበረው የሲዲ ስፖርት ፕሮግራም ላይ በኤቨርተን እና በማንቸስተር ዩናይትድ ጨዋታ ትንታኔ ወቅት የሰጠው የግል አስተያየት ነው። ጋዜጠኛው በሰዓቱ የኦርቶዶክስ እምነት ተከታይና የማንቸስተር ዩናይትድ ደጋፊ ካልሆነ ሴት ጋር ትዳር አልመሰረትም ማለቱን ተከትሎ በጣቢያው ጊዜያዊ ስራ አስኪያጅ ውሳኔ ከስራ ገበታ እንዲታገድ መደረጉን ገልጿል። አሉላ ፍሬው ለተከታዮቹ ባስተላለፈው መልእክት የጣቢያው ውሳኔ የግል አቋሙን እንደማያስቀረውና በእምነቱ እንደሚጸናም ገልጿል። የተላለፈው ውሳኔ የጣቢያው ባለድርሻ አካላት በሙሉ የማይወክልና የጊዜያዊ ስራ አስኪያጇ የግል አመለካከት ውጤት እንደሆነ ተናግሯል። ይህ ችግር በአስቸኳይ የማይፈታ ከሆነ በብዙዎች ዘንድ በሚወደደው ሲዲ ስፖርት ፕሮግራም ላይ የመሳተፍና ትንታኔዎችን የማቅረብ ዕድሉ አደጋ ላይ መውደቁንም ጠቁሟል። ጋዜጠኛ ሰላም ጤና ይስጥልን። ክብራትና ክብራን የስፖርት ቤተሰቦች እንደምን አላችሁ? በኦርቶዶክስ እምነት መከተልን ምክንያት በማድረግ እንዲሁም በሃይማኖት ያለኝን አቋም ባለፈው በወጣው የካውንስል ምክር ቤት ደብዳቤ ምክንያት ማንጸባረቅን ተከትሎ የትርታ ኤፍኤም ጊዜያዊ ስራ አስኪያጅ ወደ ስራዬ ገበታ እንዳልገባ በጥበቃ እንዳባረረችኝ መናገር ወዳለው። ዛሬ የዕለቱን ፕሮግራም ለማቅረብ ወደ ስቱዲዮ ሳመራ በጥበቃ ወደ ስቱዲዮ መግባት እንደማልችል ተነግሮኛል። እንግዲህ በኤቨርተን እና በማንቸስተር ዩናይትድ ጨዋታ ላይ የኦርቶዶክስ እምነት ተከታይ ያላት ሴትና የማንቸስተር ዩናይትድ ደጋፊ ካልሆነች አላገባም በማለት ምክንያት ይሄ ሁሉ መዘዝና ጣጣ እንደመጣ ለመናገር ወዳለው። ይህ የትርታ ኤፍኤም ውሳኔ ግን ሁሉንም የባለድርሻ አካላት የሚያይወክል እንደሆነ መናገር ወዳለው። ስራ አስኪያጇ ያላት አስተሳሰብ እንደሆነ መናገር ወዳለው። ለመላው አድናቂዎቼና ተከታዮቼ በሙሉ በእምነቴ ጸናለሁ። አሁንም ደግሞ አለው ኦርቶዶክስ እና የማንቸስተር ዩናይትድ ደጋፊ ካልሆነች አላገባም ማለት እንቀጥላለሁ። ይሄ ችግር ካልተፈታ በሲዲ ስፖርት ከሞዶ ፕሮግራም ላልገባ፣ ላልተነትን፣ ላልዘግብ እገደዳለሁ። ሁላችሁንም ወዳችኋለሁ። አራት ህልሞች የነበሩት ጓደኛ ነበር። ከአራት ህልሞቹ አንደኛውን ህልም ሳያሳካ ቀረ። 3 ህልሞች አሉት። እነዚህን 3 ህልሞች ደግሞ እንዲያሳካ እኔም አልፈልግም፣ ጓደኞቼ የማይፈልጉም፣ ሌላውም ማህበረሰብ አይፈልግም። ምክንያቱም የሱ ህልም መሳካት ለኛ ሰላም በጣም ያሰጋናል። ስለዚህ ጓደኛዬ እኔ ምቀኛኝ አይደለም፣ ግን ከራስ በላይ ንፋስ ነውና አንተ ህልምን አሳክተህ የኔን ሰላም ማጣት ስለማልፈልግ በምንም አይነት መልኩ ህልም እንዲሳካላ አልፈልግም። ምስኪን የአርሰናል ደጋፊ እኮ ነው። ምንም አይነት ደብዳቤ እንዳልደረሰው ሲዲ ስፖርት አስታውቋል። ለምንም ያ እንደሆነ ስላልገባን እሱንም ማብራሪያ ጠይቀናል። ስለዚህ ምንም ችግር በሌለው መንገድ ወይም ነገሩን በቀላል መንገድ የሚፈታና አሉላም በሲዲ ስፖርት አዘጋጅነቱ የሚቀጥል ይሆናል። ያጠፋው ነገር እስከሌለ ድረስ ጥፋት ካጠፋ ሲዲ ስፖርት ላይ የማያስቀጥለው ጥፋት ከሆነ ጥፋቱ ሲዲ ስፖርት የማስቀጥል አቅም የለው። ነገር ግን እስካሁን ባለው ሂደት እኛ ካሉላ ጎን ነን። ምክንያቱም ምንም ጥፋት አጥፍቷል ብለን ስላላሰብን ማለት ነው። እንግዲህ ዳኞቹ ምን እንደሚሉ አላቅም፣ ግን በድጋሚ መግለጽ እንፈልገው ነገር እኔ አሁንም በደግመዋለሁ፣ አየር ላይም ደግመዋለሁ፣ የትም ቦታ ደግመዋለሁ። የፈለገ ክስ መምጣት ይችላል። የፈለገ ጉዳዩን ለምን ካስ አይደርስም። አሁንም በእምነቴ ጸናለሁ። የሌሎች እምነቶችን አከብራለሁ፣ እወዳለሁ። ግን አሁንም የማንቸስተር ዩናይትድ ደጋፊና ኦርቶዶክስ እምነት ተከታይ ሴት ካልሆነች አላገባም
የሚል ስታንድ አለኝ ስቲል አሁን ድረስ። አሉላ ብራንድ የክለባችን ምርጥ ደጋፊ ማለት ነው። አሁን ላይ ችግር ውስጥ እንዳለ እንግዲህ ያው በተደጋጋሚ እየተናገረ ነው የሚገኘው። የሆነ ጊዜ ላይቭ ጋር ማለት ነው ኦርቶዶክስ የሆነችና የማንቸስተር ደጋፊ የሆነች ሴት ብቻ ነው ማገባ ብሎ በመናገሩ ምክንያት አሁን ላይ ከስራው እንደታገደ ወደ ቢሮም ለመግባት ሲሞክር በዘበኛ እንደታገደ ምናምን ያው ክሶችም እንደተከፈቱበት ምናምን ባለፈውም ተናግሮ ነበርና ያው ችግሩ የማንቸስተር ዩናይትድ ደጋፊ ነው ማገባ ማለቱ ሳይሆን ኦርቶዶክስ ነው ማገባ ማለቱ ነው ያው እንደ ችግር ታይቶ አሁን ላይ ችግር ውስጥ የገባ ማለት ነውና አሉላ አንዳንድ ጊዜ ያው አንተ ምንም አይነት ስተት የለብህም 100% ምንም ስተት የለብህም። ይሄንን ሁሉም ሰው የሚያውቀው ነገር ነው። ግን አንዳንድ ጊዜ አሉላ ያለንበት ሀገር አፍሪካ ነው። አፍሪካ ላይ ደግሞ አንተ ልክ መሆንህ ግድ አይሰጠውም። በቃ የበላይ አካል የበላይህ ማለት ነው አንተ ልክ አይደለህም ካለህ ልክ አይደለሁም ብለህ ይቅርታ ጠይቀህ ላሽ ማለት አለብህ ስራህን ለመስራትና ኑሮህን ለመኖር ማለት ነው። ይሄንን መረዳት አለብህና ባለፈው ክስ ተከፍቶብሃል ምናምን ምላሽም እንደሰጠህ ያው አንተም ተናግረሃልና ምላሽ ስትሰጥ በቃ እነሱ እንደ ጥፋት ካሰቡት ያን ነገር ይቅርታ እኔ ስላላወቅኩ ነው ምናምን ብለህ ላሽ ማለት አለብህ። ያው አንተ በተፈጥሮ ያው የራስ ባህሪ ነው በርግጥ ድርቅ የማለት ባህሪ ያለብህ ያው አልሰማችሁም ምናምን ብለሃቸው ይመስለኛል እዚህ ሁላ ነገር ውስጥ የገባ ማለት ነውና አንዳንድ ጊዜ ስተት ባይኖርብህ ማለት ነው ነገሮችን ላሽ ማለት አለ። ይሄ አፍሪካ ነው። አፍሪካ ውስጥ ይሄ እንደ አውሮፓውያንና እንደ አሜሪካ ምናምን መብቴ ነው እንደዚህ ነው ምናምን አልሰማችሁም ምንም ጥፋት ሳይኖርብኝ ምናምን ይሄ አያዋጣም። ገብቷል? ቲክቶክ ላይ መጣ አሁን ከጎንነን አይዞህ ምናምን ሚልህም ማህበረሰብ ነገ የሆነ ችግር ውስጥ ብትገባ ይሄ ነገር ተባብሶ ወደ ስርም ወደ ሌሎች ነገሮችን ብትገባ ከጎን የሚሆን አንድ ሰው የለም። አሉላ ታሰረ ምናምን ብሎ ቪዲዮ የሚሰራልህ ድምጽ ለመሆን የሚሆን አንድ የለም። አሁን ላይ ነው ሁሉም የሚያሽቃብጥልህ። ስለዚህ ነገሮችን ላሽ ብትል አሪፍ ይመስለኛል። ምክንያቱም ስራህን ማጣት የለብህም ኑሮን መኖር አለብህ ብዬ አስባለሁ ማለት ነው። ነገር ግን እንደ ጥፋተኝነት ከሆነ አንተ ምንም አይነት ጥፋት የለብህም። ምክንያቱም ሰው የሱን ተመሳሳይ ሃይማኖት ነው ሊያገባ የሚችል እንጂ ሰው ሙስሊም ሆኖ ክርስቲያኑ ሙስሊም ሊያገባ አይችልም። በዚህ መልኩ የትኛውም እምነት ተከታይ ክርስቲያኑም ሙስሊሙ ምናምን ሁሉም ይረዳሃል፣ ሁሉም ከጎን ነውና ነገር ግን አንዳንድ ጊዜ ለራስ ስትል ነገሮችን እንደላሽ ብትል እንደ ምክር ማለት ነው። ምክንያቱም የማንቼ ቀንደኛ አክቲቪስት ነው በቃ ገብቷል። የማንቼ ትልቁ ብራንድ ማለት ነው። ማንንም የማይሰማ ጋዜጠኛ ይሄ ፌክ ምናምን ጋዜጠኞች እንደሞሉ ይታወቃል። የማንቸስተር ደጋፊ ነን እያሉ ማንቸስተርን ውርቀት ላይ ሲሆን ምናምን የሚረግጡ ማለት ነው። አሉላ እንደዛ አይነት ሰው አይደለምና የተሻለ ነገር እንዲያጋጥመው ፈልጋለሁ እኔ እንደግሌ ማለት ነውና እኔ ከተማርኳቸውም ነገሮች ውስጥ አንዱ አንዳንድ ጊዜ ነገሮችን ላሽ ማለት ነው። አፍሪካ ውስጥ ስትሆን ማለት ነው። ይመች አሉላ ማለት ታናሽ ወንድማችን ነው። በምንም አይነት መንገድ ከኛ የሚለያይ አይደለም። ላይክ ሶፊ ብሎ ግርማቸው እንደሚባለው አሉላ ብሎ ሶስተኛ ወንድማችን ነው ብለን ነው የምናስበው እና ባይ ዘ ወይ ያው አሉላ ላይ አንዳንድ ከዚህ በፊት በተናገራቸው ቃላቶች የተከፉ ለምሳሌ አርሰናል ደጋፊዎች አሉ። ግን አሁን ላይ ልክ እንዳልሆነ ምክንያቱም ህግ ነው እነሱ የሚናገሩት እንጂ አሉላን የመጥራት የመውረድ ጉዳይ ሳይሆን ከህግና ከህጋዊ መሰረቶች ጋር በማያያዝ ነው ሐሳባቸውን የሚሰጡትና እውነት ለመናገር አሉላ በጣም ልቡ ንጹህ የሆነ ልጅ በጣም መልካም ልጅና ጥሩ ልጅ ነው። ስትመክረው የሚሰማ ተው ስትለውም እሺ የሚል እንደኛንም እንደ ታላቅ ወንድሞች አይቶ አሉላ ይሄ ልክ አይደለም ይሄን ነገር ማድረግ የለብም እሺ ብሎ የሚቀበል ይቅርታም የሚጠይቅ ከዚህ በፊትም አድርጓል። አርሰናል ደጋፊዎች ጋር በነበረው ሂደት ውስጥ እንደሱ አይነት ልጅ ነው። መልካም ልጅ ነው። ንጹህ ልጅ ነውና ወጣቱም ስለሆነ እኛም እያረቅን እያስተካከልን ችግርም ካለ እያስተካከልን እንሄዳለንና ይሄኛው ግን የሰሞኑ ግርግር ግን በፍጹም ተቀባይነት የሌለውና ማለት በምንም በህግም በሞራልም ከምንም ነገር ጋር የማያስኬድ ነው እናገኘዋለን። እንግዲህ ሌላ ምክንያት ካለ እንጠይቃለን። እስካሁን የተሰጠ ምክንያት ስለሌለ ነው። ይሄ ሌላ ከዚህ የተለየ ሌላ ምክንያት አለ ብሎ የሚሰጡን ከሆነ እሱ ምክንያት እናያለን። እስካሁን ግን ያገኘነው ነገር ስለሌለ ከዚህ በፊት የቀረቡት ግን ይሄ ከንግግሩ ጋር በተያያዘ በእምነቱና እምነቴና ክለቤን የምደግፍ ብሎ ያደረገው ነገር ምንም አይነት ኃጢአት የሌለበት ምንም አይነት ከሞራልም ከህግ ጋር የሚጻረር ሆኖ ደግሞ እኮ ከመሬት ተነስቶ አይደለም ያለው እኮ ጥያቄ መጥቶ ነው። ከኦዲየንስ ነው ጥያቄ መጥቶ። ትክክል ነው። አሉቲ የምታገባት ሴት ምን አይነት ሴት ናት? ክራይቴሪያ መስፈርት ምንድነው? የሚል ጥያቄ ከኦዲየንስ ነው የመጣው እኮ ጥያቄው የመጣው እንጂ አሁን ከመሬት ተነስቶ እንኳን በጨዋታ መሃል ስለ ሚስትና ስለ እንትን ምን አስነሳው ሊባል ይችል ይሆናል። ማምታታቶች አሉ። የመጀመሪያው ማምታታት የኢትዮጵያ ብሮድካስት ባለስልጣን ወይም የኢትዮጵያ መገናኛ ብዙሃን ባለስልጣን አይደለም ይሄንን የጻፈው ማህበር የተቋቋመው ማህበሮች ካውንስል የሚባል የኢትዮጵያ መገናኛ ብዙሃን ካውንስል የሚባል ነው። ይሄን መለየት ያስፈልጋል። አንዱ ይሄ ነው። ሁለተኛው ሲዲ ስፖርት ራሱን ችሎ በትርታ ኤፍኤም የሚቀርብ ፕሮግራም ነው። እሱንም መለየት ያስፈልጋል። ሲዲ ስፖርትና አሉላ ጋር ምንም አይነት ግጭት የለም። ኤክስተርናል ከሲዲ ስፖርት ውጪ ያለ ሰው ጋር ነው ግጭቱ ያለው። ስለዚህ ሲዲ ስፖርት ደግሞ ከአሉላ ጎን መሆኑን በተደጋጋሚ ዛሬም ገልጿል። በትናንትም በመግለጫ በጽሁፍ በሲዲ ስፖርት የፌስቡክ ቻናላችን ላይ ያስቀምጠና አሁንም ነገር ሳይባባስ
ቀስ አድርገን ነገሩን ይዘነዋል አስተካክለን አሉቲንም ወደ ስራውን መልሰዋለን በስራው ይቀጥላል ምንም ጥያቄ የለም ይሄ ከሆነ ጥፋቱ ከዚህ ውጪ የሆነ ጥፋት ካለ እናያለን እንግዲህ ግን ያለ አይመስለኝም ሶ በዚህ ሂደት ውስጥ የምንቀጥል ነው የሚሆነው ያው ሶፊ እንደምታውቀው ሚዲያ ላይ እንግዲህ ስትሰራ ብዙ መሰናክሎች አልፏል እኔ እናንተ ያው ብዙ ፈተናዎችን ነው ያለፍነው ደግሞ እቺን ነገር ደግሞ ተጠቅመው ሲዲ ስፖርትንም አይተዋል አሁን እኛ ብዙዎችን አይተዋል ወደ ሚዲያ እናወጣቸው አሁን አንዳንዶችን አይታችኋቸው ከሆነ አድማጮቻችንም ወይ ካለ መግባት ይሆናል ወይ ሆም ብሎም ሊሆን ይችላል ለጸው የሲዲ ስፖርት እና ያሉላል ለማስመሰል ጥረት ያደርጉት መለከታለሁ ኮሜንት ላይ ምናምን በፍጹም ሲዲ ስፖርትና አሉላ አዘጋጅ ነው የሲዲ ስፖርትም አንዱ በቃ አገር ሰላም ብሎ መኖር አይቻልም ማለት ነው አይደለ እኔ ትርፌ የሚባል ክለብና የትርፌ ደጋፊዎች እያሉ አገር ሰላም ብሎ አርሰናል መቀመጥ አይችልም የምሬን ነው የምላችሁ ይሄው አሁን ደግሞ ሉዊስ ኬሊን ፈልገው አፍጥጠው መጥቷሉ ትርፌዎች እኔ ከዛሬ ነገ ይሄ ነገር ይቀዘቅዛል ወሬው ይዳፈናል እንዲው ጭምጭምታ ነው ብያስቤ ነበር አይደለም በቃ አፍጥጠው እንዲያፍጥጠው የመረነው የመጡት እናንተ እንደ አይናችሁን እንዲልጠንቁለው ለጠንቁለው እስቲ አድቡኛ አንፈልግም በቃ እንዴ አርሰናል ቤት ኦቨር ቤንች ተጫዋች በቃ መቀመጥ አይችልም ማለት ነው ምንድነው ከኔ ቤት እየመጣሽ ምለቃቅሚው መጨረሻሽ እንዲሆን ተርፌ አንቺ መጨረሻሽ እኔ ቤት ላይ ኦቨር ቤንች ሆነን ተጫዋች አይቀመጥም መሰደድ አለበት ወደኔ ብለሽ በቃ ቆርጠሽ ተነሳሽ ይገርማል አይ መጨረሻሽ ግን ከፋቱ ለማንኛውም ይሄ ልጅ አንሸጠው ብንሸጠው ደስ ይለናል አንሸጠውም ልናጫውተው አይደለም ልናስቀምጠው እንፈልጋለን ምን ትሆናላችሁ እንዴ ዩናይትድን ብሎክ እንደ ቲክቶክ ማድረግ ቢቻል ማለት ብሎክ እናድርገው ምን ይሻላል በእናታችሁ